እዚህ ቤት አላስገባሽም ነበር ሳይሆን እዚህ ቤት መስረቅ ነው ክልክል። መስረቅ? ታዲያ ምን ሰረኩ? ሄደን ሁሉም ነገር እኮ በአንድ ቀን አይነገርም። ደህና ነኝ። አንቺ ደህና ነሽ? እንዴት ነሽ? ሞገስ የዝና ሰዎች ሳይሆን አይቀርም እየመጡ ነው። ሄሎ ሞገስ እባክህ አናግረኝ። ሄሎ ወይኔ ጉዴ! እጅግ አጓጊና እጅግ ልብ አንጠልጣይ የነበረው በጉጉት ሲጠበቀው የነበረው ተወዳጁ ምሳሌ የሞገስ መጨረሻ ምን ሆነ? ማህሌት የላከቻትስ የቤት አጋዥ ምን ላይ ደረሰች? ማህሌት በነገረቻት ልክ በሞላቻት የተንኮል ንግግር ማህሌት በነገረቻት የተንኮለኞች መናኸሪያ ነው የነ ብሩክ ቤት ክፋትና ተንኮላቸው በስተመጨረሻ ትዳሬን አፈረሰው። ቅድስት የምትባል እርጉም እሷንም ማበቀላታለሁ ብላ ክፉ አመለካከት እንዲኖራት አድርጋ የላከቻት ስትሄድ ግን ገና በአንድ ቀን መልካም ሰዎችና የዋህ ገራገር እንደሆኑ ተረድታለች። ይህ ማለት በጊዜ ሂደት የእነሱን መልካምነት ተረድታ ማህሌት ልክዳት ትችላለች። በስተመጨረሻ ሞገስና መድብል ተገናኙ። እሱስ ምን ላይ ደረሰ? የእነዚህና ሰዎች ተከታትለው ሊደርሱባቸው ነው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ፕሊዝ ለቤት አዲስ የሆናችሁ ሰፖርት አድርጉ፣ ደገፍ አድርጉኝ ማለት ነው። ተወዳጁ ምሳሌ እጅግ በሚገርምና በሚደንቅ ሁኔታ መጥቷል። ከፊት ፊቱ ይባላል የሀገር ይባላል ከና አባባሉና ማህሌት እነዛ ሰዎች ማለት ቅድስት ማለት የተረገመች እርጉም ትዳሬን ያፈረሰች ደስታዬን የቀማች ባሌን የነጠቀች እሷንና እሱንማ ሳልበቀላቸው አልቀርም ባገኘሁት ብር ሁሉ የእነሱን ሰላም ማሳጣት ደስታቸውን መቀማት ነው ፍላጎቴ ብላ ከመጀመሪያው ጀምሮ የተነገረች ለኤደን እንግዲህ ገና ከመሄዷ እዚህ ቤት እንደ ሰራተኛ ሳይሆን እንደ ቤተሰብ እንደ እህት እንደ ታናሽ እንደ ታላቅ ተጋግዘና ተባብረን ነው የምንኖረው። ከዚች ሰዓት ጀምሮ እንዳይከፋሽ እንዳይቸግርሽ ሰው ቤት ነው ያለው ብለሽ እንዳትጨነቂ ሲሏት ይች ልጅ ከፊቱ ነው እና ነገሩ ይች ልጅ ምንድን ነው መጥፎ ናቸው እንደዚህ ናት ብላ ነገረች እና እያየሁት ያለው ልክ አይደለም እያለች ገና ከመጀመሪያው ቀን ጀምሮ ምን ያህል እንትን እንዳለች ተረድተናና ማህሌት የሰጠውሽን ብር ስተሽ አንቺ ምን አገባሽ? በጊዜ ሂደት የእነሱን ጸባይ ትረጃለች ላለች። ይህ ማለት በጊዜ ሂደት የነ ብሩክን የዋህነት የነ መድብልን የዋህነት ተረድታ የምሳሌን ደግነት ተረድታ የቅድስት መልካምነት ተረድታ ማህሌት ተንኮልና ክፋቷ ነው እንደዚህ ያረጋት። ስለዚህ ለእሷ መሆን የለብኝም እንደውም ተባብሬ እነሱን ላገዛቸውና የማህሌት ክፋትና ተንኮልን አሳልፌ ልሰጥባት ይገባል ብላ ልትከዳት ትችላለች ማለት ነው። ሌላው ትልቁ ጉዳይ በስተመጨረሻ መድብል ሰራተኛ አትመስልም፣ የቤት አጋዥ አትመስልም፣ ጥሩ ኑሮ የምትኖሪ ወይም ዝንጥፋ ፈሽ ብለሽ ነገን ማን ያውቃል ብለሽ የምትኖሪ ነሽ። ስለዚህ የሚከለከለው እዚህ ቤት መሳቅ መጫወት አይደለም መስረቅ ነው ሲል እንግዲህ በተቃራኒው ነግሯታል። ይህ ማለት ክህደት፣ ማስመሰል፣ ለሌላ ሰው አሻጥር መስራት እንደዛ ነው። ምክንያት ተጠራጣሪ ነው መድብል ማለት ነው። እና በዛም አለ በዚህ ያው በጊዜ ሂደት እንግዲህ ሾክክ እያለች ማህሌትን ስታወራ በስልክ ሊደርስባት ይችላል። ግን ልጅቷ ከጊዜ ሂደት በኋላ ማህሌትን ራሱን ልከዳት ትችላለች። ከዛ ከገላይን ሽጭ ከማድረው ኑሮ እዚህ ቤት ተከብሬ እንደ ሰው ተከብሬ ብኖር ይሻለኛል፣ አንድ ቀን ይወጣልኛል። ቅድስትም የቤት አጋዥ ሆና ገብታ መልካምነቷ ገዝቶት ሊሆን ይችላል ብሩክ የተሸነፈላት። ስለዚህ እኔም እግዚአብሔር የፈቀደውን አንድ መልካም ሰው ሊሰጠኝ ይችላል በማለት ማህሌትን ሽምጥጥ አድርጋ ከርታ የነ ብሩክ ቤተሰብ ልትሆን ትችላለች የሚል ግምት አለኝ። በሌላ በኩል መድብል ዝናህና ማህሌት ተገናኝተዋል። ማህሌት እንግዲህ አንተ ጎዳና ላይ ብትጥለኝ አፈር እንድልስ ገንዳ እንድለቅም ብትተወኝ እኔ ግን ወድቄ አልወደኩም። ለጊዜው ክብሬን ሽጬ ቢሆን አንድ ቀን እስትንፋሴን አቆይቻለሁ። አሁን የራሴን የሆነ ያለው ተው ትላለች። ከአንቺ በላይ አስመሳይና ራስ ወዳድ ማትቀየር መጥፎ ሰው የለም። እኔ እኮ አውቅሻለሁ። ከካሌብ ባርና ሬስቶራንት ምን ትሰሪያለሽ? ከካሌብ ክለብ ምን ትሰሪያለሽ? ሲጀመር እሷ አጠገብ እንዳላይሽ እሷ አጠገብ እንዳደርሽ እሱን ለማግኘት እንዳትሞክሪ ብልሽ ለምንድነው እንደምትቁነጠነጪው ሲል እንግዲህ ማንቁርቷን ይዟታል ማለት ነው። ይህ ማለት ማህሌት እንግዲህ የተሻለ ብር ለማግኘት ደግሞ እማቃትን ልጅና ብሩክ ቤት አስገብቻለሁ ብላም እንግዲህ ሌላ ተጨማሪ ተንኮል ልታቀናብር ትችላለች። ይህ ጉዳይ ወዴት እየሄደ ነው? ጀግናው መድብል የወንድሙ ጠበቃ የቤተሰቦቹ መከታ
እንግዲህ ሞገስን አግኝቶት ለጊዜው መጠጊያ እያመቻቸውልህ ነው። ወደድኩም ጠላሁም ግዴታ ማረጋገጥ ያለብኝ ጠበቃው ስለደወለ ሳይሆን መቃብሩን ቆፍሬ እዛ ውስጥ ምንድን ነው የተቀበረው በዚህን ያህል ልክ የማስመሰልና በዚህን ያህል ልክ ሴታፕ የመስራት ፍላጎታቸው የክፋትና የተንኮላቸው መለኪያ ቢሆንም የማረጋግጠው መቃብሩን ቆፍሬ አይቼ ነው። ባዶ ሳጥን ከሆነ የተቀበረው እውነትም ጠበቃው በህይወት አለ ሲል እንግዲህ ለሞገስ ነግሮታል። እንግዲህ ሞገስም በጊዜ ሂደት መልካምነቱን የመድብልና የሞገስን ሁኔታ ስታዩ በጣም አንዳንዴ መልካምነት እየቆየ ይከፍላል። ብሩክ እንደዛ ጠፍቶ ሳለ በዛ ችግር ውስጥ እያለ ሞገስ ለብሩክ ያደረገው ነገር ከመድብል ጋር ወጥቶ ወርዶ አቀበት ቁልቁለቱን ሁሉን ነገር ተስተጋፍጦ ያ ሁሉ ነገር አሁን እየተመለሰለት ነው ማለት ነው። እና በጣም ደስ ይላል። ግን ትልቁ ጉዳይ አሁን የነዝና ሰዎች እንደምንም ተደብቄ ነው የመጣሁት ሞገስ ከዚህ መሄድ አለብን እያለው እያለ እንግዲህ የነዝና ሰዎች ከፊት ለፊታቸው መጥተውባቸዋል። ያመልጧቸዋል ወይስ አያመልጧቸውም? እንዴት ነው የሚደበቁስ ወይስ ይፋለሟቸዋል ወይ የሚለው የብዙዎቻችን ጥያቄ ነው። ክፋትና ተንኮሉ የማይጠፋው ዝናህ አንድ ወንጀለኛ እንዴት አሳደህ መያዝ ያቅታል? በዚህ ጠበቃውን በዚህ ደግሞ ትልቅ ወንጀለኛውን ሞገስን እንዴት መያዝ ያቅታል እያለ እንግዲህ ለፖሊሱ ሲዝትበትና ሲፎክርበት አይተናል። ይህ ማለት ጠበቃው ከመድብል ጋር እንደተገናኘና በስልክ እንዳወሩ አላወቀም፣ ግን ይገምታል። እኔ እንደምገለው ስለሚያውቅ ከኔ ከግድያ ሙከራ ስላመለጠ ቀጥታ ከፖሊስ ሳይሆን ከመድብል ጋር ነው ሊገናኝ የሚችለው እያለ ነው ዝና። ይህ ማለት ቤተሰቦቹን ሊያግታቸውና ሊይዝበት ይችላል። ከዚያ በፊት ግን የእሱ ቤተሰቦች በዝና እጅ ከመግባታቸው በፊት መድብል ሊያገኛቸው ይገባል የሚል የብዙዎቻችን ግምት ነው። አለበለዚያ ግን በቤተሰቦቹ አስፈራርቶ ጠበቃው መልሶ በዝና እጅ እንዲገባ ሊያደርገው ይችላል። እና ወዶች በዛም አለ በዚህ ጉዳዩ አሁን ጠበቅ ረቀቅ ሰፋ እያለ ነው። የሞገስ ነፃ መውጫ፣ የሉላ ነፃነት መታወጃ፣ የካሌብ ሞሲሳና የዝና ዘብጥያ መውረጃ ቀን ደርሷል። እነሱ ብልሃትና ሲስተም እየተጠቀሙ በሚያጠምዱት ወጥመድ መልሰው እየገቡ ነው። ጠበቃውን ሳይገድሎ ገድለዋል በማለት በተቀነባበረ ቪዲዮ ለፖሊስ አሳልፎ የሰጠው ዝና መጨረሻ ላይ እሱ ዘብጥያ የሚወርድበት ቀን ሩቅ አይሆንም። ይህ ማለት እንዳልሞተ እናንተ ራስህ እንዳገትከው ያወቅ ያልሞተን ሰው ገሎታል ብለህ ሰው ላይ የጠቆምክ ቪዲዮ አምጥተህ የሰጠህ አንተ ራስህ ነህ። ከአንተ በላይ ወንጀለኛና አደገኛ ሰው የለም፣ ከአንተ በላይ ነፍሰ ገዳይ ሰው የለም ብሎ ራሱን ነው የሚያስጠይቀው ማለት ነው። ስለዚህ አሁን ትልቁ ጉዳይ የነዝና የነ ሞገስና የነ መድብል የትልቁ ስራቸው ከነዝና ሰዎች ማምለጥ ነው።